ለሰውነታችን በጣም አስፈላጊ የሆኑ የተፈጥሮ ቅባቶችን የያዘ ሀበሻዊነትን የጠበቀ የኒውትሪሽን ባላንሱን የጠበቀ እንዲሁም ተስማሚ የሆነ የምግብ አሰራር ነው። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ቆስጣውን ገርደፍ አድርገን ከከተፍነው በኋላ ቦል ላይ በማድረግ ውሃ መጨመር። ውሃ ከጨመርን በኋላ ጨው ጨምረን ከ5 እስከ 10 ደቂቃ ድረስ ማቆየት። ድስታችንን ጥደን ካጋልን በኋላ ዘይት መጨመር፣ ሽንኩርት ጨምሮ በደንብ መጥበስ አለብን። ውድ ተመልካቾች ሽንኩርቱን በደንብ ከጠበስነው በኋላ ቲማቲም ፈቅፍቀን ወይም ደግሞ ደቀቅ አድርገን ከትፈን ጨምረን አሁንም ሁለቱን ግብአቶች በደንብ መጥበስ። የምንሰራውን በየአይነት አንድ ደረጃ ከፍ የሚያደርግልን የቃሪያ ስንግ እንሰራለን። ያው እንደሚታወቀው ቀጠን ያሉ ቃሪያዎችን ብትጠቀሙ ጥሩ ነው። እኔ ግን የተጠቀምኩት ሰፋ ያለ ነው። ስለዚህ ፍሬውን ምስሉ ላይ እንደምታዩት ማውጣት። ለቃሪያ ስንጉ የሚያስፈልጉን ሁለት ዋና ግብአቶች አሉ። እነሱም የደቀቀ ቀይ ሽንኩርት በጣም አድቀን መክተፍ አለብን። ሌላው ደግሞ ቲማቲም ነው። እሱንም በጣም አድቀን መክተፍ አለብን። ምክንያቱም በኋላ ላይ ስታፍ በምናደርግበት ሰዓት ወይም ደግሞ በምንመገብበት ሰዓት ምንም አይነት ማስቸገር መታየት የለበትም ማለት ነው። ሽንኩርቱና ቲማቲሙን በደንብ ከጠበስነው በኋላ ምስሉ ላይ እንደምታዩት እርድ ጨምረን በደንብ አሁንም እርድ የሚለው እስከሚጠፋ ድረስ በደንብ እንጠብሰዋለን። የቃሪያ ስንጉን ለመስራት የሚያስፈልጉን ግብአቶች ደቆ የተከተፈ ነጭ ሽንኩርት፣ ጨው፣ ነጭ ቅመም ያስፈልጉናል። እነዚህን ግብአቶች ከቀላቀልን በኋላ ቃሪያችንን ስታፍድ ማድረግ ነው ወይም ደግሞ መሰነግ ነው። እርድ የሚለው እስከሚጠፋ ድረስ በደንብ ከጠበስነው በኋላ ቀስ እያደረግን ለብ ያለ ውሃ ወይም ደግሞ የሞቀ ውሃ እየጨመርን ማቁላላት፣ መጥበስ። በሶ ብላ እርጥብ ማለት ነው። ጨው እና የተፈጨ ዝንጅብልና ነጭ ሽንኩርት ጨምረን በደንብ ማንተክተክ። ምስሉ ላይ እንደምታዩት የተቀቀለ ቦሎቄ ነው የተጠቀምኩት። እሱን ጨምሬ ፍትፍት እንሰራለን። እዚህ ጋር ተመልካቾች ግራ እንዳትጋቡ ምስር ነው ያሞኩት። መጀመሪያ የተፈጨ ዝንጅብልና ነጭ ሽንኩርት ጨመርኩና መጥበሻ ላይ ከጠበስኩት በኋላ የተሰራ ምስር ጨምሬ በደንብ ጠበስኩት እንጂ ሌላ ነገር አላረኩትም። ቆስጣውን በደንብ ካጠብነው በኋላ መጥበሻችንን አግለን ዘይት ከጨመርን በኋላ በረጃጅሙ የተከተፈ ቀይ ሽንኩርት ጨምረን ቆስጣችን ላዩ ላይ አድርገን ነጭ ሽንኩርት፣ ጨው ጨምረን በደንብ መጥበስ አለቀ። የኒውትሪሽን ይዘቱ እንዳይጠፋ ከፈለጋችሁ ደግሞ ለብ አድርጋችሁ ብቻ ማውጣት ትችላላችሁ። አቮካዶ ስትጠቀሙ ቤት ውስጥ የበሰለ ብትጠቀሙ በጣም ጥሩ ነው። ማለትም ለጥራቱ ያለምንም እጅ ንክኪ የበሰለ ቢሆን። አቮካዶን በምትፈልጉት መጠን ከከተፋችሁት በኋላ ብዛት ያለው ሎሚ ጨምሮ እና ትንሽዬ ጨው፣ ዘይት በመቀመም ማቅረብ። ያው እንደተለመደው ሱፋችንን እንሰራለን። ቲማቲም፣ ቃሪያ፣ ሽንኩርት እሱን በደቃው ከከተፍነው በኋላ ጨምረን ቦላችን ላይ ወይም እቃችን ላይ የሱፍ ውሃችንን መጨመር። እኔ ዘይት ተጠቅም ያለው እናንተ ግን አለመጠቀም ትችላላችሁ። ምክንያቱም በተፈጥሮ ሱፍ ቅባታማ ስለሆነ እንጀራችንን ቆራርጠን መፈትፈት ወይም ደግሞ መቀላቀል። ብዙ ሰው የሚያውቀው ወይም ደግሞ ብዙ ሰው ከነጭራሹ የማያውቀው ተልባ ፍትፍት። እንደ ፍላጎታችሁ ቃሪያ፣ ሽንኩርት፣ ቲማቲም መጠቀም ትችላላችሁ። ነገር ግን እኔ አልተጠቀምኩም፣ ብቻውን ነው የተጠቀምኩት። ነገር ግን ሚጥሚጣ አድርጌያለሁ። አለማድረግም ትችላላችሁ። እሱን ካደረጋችሁት በኋላ ጨው፣ ዘይት አለመጨመር ይቻላል። ዘይትም ቁንዶ በርበሬ ጨምራችሁ በደንብ መምታት፣ ውሃ እየጨመራችሁ ማለት ነው። ውድ ተመልካቾች ውሃ እየመታችሁ ከጨመራችሁት በኋላ በራሱ ሰዓት እየወፈረ እየለደለደ ይመጣል። ነገር ግን ለመመገብ ቶሎ የሚቀርብ ከሆነ በወፍራሙ ብትሰሩት አሪፍ ነው። ነገር ግን የሚቆይ ከሆነ ደግሞ አቅጥናችሁ ማለትም ልክ እንደ ፍትፍት ብትሰሩት ይመከራል።